ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን፣ ዛሬም እንደተለመደው የሙስሊሞችን አስተምሮ ለእናንተ የምንገልጽበት ፕሮግራም ነው። በዚህ ፕሮግራም ላይ ብዙ ጥቅም እንደምታገኙ ለሌሎችም ደግሞ እናንተ ተምራችሁ እንድታስተምሩ ይጠቅማችኋል ብለን ያሰብነውን ቪዲዮዎች ሰብሰብ አድርገን ምላሽ ይሆን ዘንድ ዘንድላችሁ መጥተናል። ለዩቲዩቡ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። እንግዲህ የእስልምና አስተምሮ በዚህ እንጀምረው። የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት፣ ውብ መልከኛ መሆን መቻል አለባት። ፉንጋ እንዳታገባ። ምን እንዳታገባ ገብቶሃል? ፉንጋ ካገባ ከለታት አንድ ቀን ወይ ድግስ ትጠራና ወይ ሰው መካከል ላይ እንዲህ ስትያት አዑዙ ቢላህ በራስህ ሚስት ራስህ መርጣ ራስህ ታፍራለህ። ሰማችኋል? ሰው ፊት ምን ቆንጆ ካልሆነች አዑዙ ቢላህ። ለምን አዑዙ ቢላህ የሚሉት? ለሰይጣን ነው። ትዘገንናለች፣ ትቀፋለች፣ ቆንጆ ብቻ አግቡ እያሉ ነው ሼሁ። ቆንጆ ሴትን እንጂ ፉንጋ ሴት እንዳታገቡ። ባይዞ ይሄ ቁርአን ላይ እንዳለ ታውቃላችሁ። አላህም እንደዛ ነው ያለው። አላህ እንደዛ ብሎ አዟል። ማስረጃ የሴቶች ምዕራፍ የሚባለው ወንዶች እድር የመሰረቱት መጽሐፍ ላይ ቁጥር 3 ላይ እንዲህ ይላል፣ በቲሞች አለማስተካከልን ወይንም አለማስተካከላችሁን ብትፈሩ ዝሙትን ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለናንተ የተዋቡላችሁን 2 2 3 3 4 4 አግቡ። ምን ያሉትን? የተዋቡትን 2 2 3 3 4 4 አግቡ። ወንዱ ቆንጆ መርጦ ያገባል፣ ፉንጋዋ አታግባ። እሷ ልክ እንደ ሰይጣን አዑዙ ቢላሂ ብለህ ሰው ፊት ራሱ ትዘገንናለች፣ ጥራት ትሄዳለህ። ስለዚህ አላህ ቆንጆዎቹን ወንዶች እንዲያገቡ ሲያዝ ለሴቶች ፉንጋ ለሆኑት አላህ ኢፍታዊ መሆኑን ከዚህ አትረዱም? ከዚህ ምን ትረዳላችሁ? የፈጣሪ ቃል ነው ብላችሁ ታምናላችሁ? ሌሎቹስ ምን ይላሉ? እንስማቸው እስቲ። በዚህ የፈለግሽውን ያህል ኢባዳ ብታደርጊ፣ ቅያምን ላይ ሌሊት ተነስተሽ ብትሰግጂ። የፈለግሽውን ያህል ኢባዳ ብታደርጊ ማለት የፈለግሽውን ያህል ብታመልኪ፣ ብታምኚ፣ ሌሊት ተነስተሽም ሶላት ብትሰግጂ፣ እሺ ቁርአን ብትቀሪ፣ ብትጾሚ፣ ባልሽን ካላስደሰትሽው አንቺ እጅግ በጣም ክፉ ሴት ነሽ። ኦኬ። ቆንጆ የተመረጡለትን የተዋቡትን ምን ያደርጋል? 2 2 3 3 4 4 ያገባል። ከዛ የፈለገ አምላኳን ብታመልክ፣ የፈለገ ቁርአን ብትቀራ፣ የፈለገ እንትን ብትል ባሏን ማታስደስት ከሆነ እሷ መጥፎ ሴት ነች። ባሏ ኮርቻ ላይ ሆና እንኳን ግንኙነት ከፈለጋት እንዲህ ማለት የለባትም። ምጣድ ላይም ብትሆን ወዲያው እሺ ማለት አለባት። ስሜቷ መጣ አልመጣ እሱ የሆነ ሴትን አይቶ ከመጣ ለዋሌ እንደ ዶሮ መከመር አለበት። ትንሽ የምታንገራገር ከሆነ የተጠላች ነች። መጠላቷ ምን ድረስ ነው? እንመለስ። ነቢያችን ሰለላሁ ዐለይሂ ወሰለም ጀነትሽም ጀሃነምሽም ባልሽ ነው ብለውሻል። ባልሽን ካስቀየምሽው፣ ባልሽን ካልታዘሽው፣ ያለ ፍቃዱ ከቤት የምትወጪ ከሆነ ያንቺ መጾም፣ መስገድ፣ ሰደቃ ማውጣት፣ ለይል መነሳት ከንቱና ከንቱ ነው። ምንም ፋይዳ የለው። ያለ ባልሽ ጀነት መግባታችን ባልሽን ሳታስደስችው፣ ባልሽን ግንኙነት ከልክለሽው ተቀይሞሽ ቢያድር መላኢካ እየረገሙሽ ያድራሉ። ኦኬ። እንግዲህ ዛሬ ወሲብ አደርጋለሁኝ ብሎ መንገድ ላይ አይቶ እየሮጠ መጥቶ እሷ ምጣድ ላይ ብትሆን ነው ወሲብ ላደርግሽ ቢላት፣ ኧረ ቆይ ልቆይ ምናምን ብትል ባልየው ተቀይሞ ካደረ ከተኛ ሌሊቱን ሙሉ መላኢካዎች ሲረግሟት ያድራሉ። መላኢካ ብቻ ሳይሆን ሁሪ ላይ የሚባሉትም ይረግሟታል። ጀሚዕ ተርሚዚ 20:14 ላይ no woman annoys her husband but his wife among huris say don't annoy him። ማናችሁም የምድር ሴቶች እንዳታናድዱ፣ ባሎቻችሁን ካናደዳችሁ በገነት ያሉ ሁሪዎች እንደዚህ ይሏችኋል። ምን? may Allah destroy you፣ አላህ ያጥፋሽ። for he is just temporary guest with you፣ እሱ አንቺ ጋር ጊዜያዊ እንግዳ ነው። and soon he will leave you and join us፣ እናም አንቺን በጊዜ ተሰናብቶ ወደኛ ይመጣል። ሁር ላይኖች በገነት ሆነው ሴቷን በምድር ያለችውን አንቺ ተረገምሽ፣ አላህ ያጥፋሽ፣ ዛሬ ወሲብ አላስደሰትሽው
ይመጣል ወደኛ እያሉ ሌሊቱን ሙሉ ሲረግሟት ያድራሉ። ሁር ላይን የሚባሉት ለወሲብ የተዘጋጁ ለወንዶቹ በገነት ያሉ አጥንት ብቻ የሆኑ ናቸው። ስራቸው አሁን ምንድነው? እዚህ ሴቶቹን መራገም በምድር ያሉትን ነው። አላህ ጸሎታቸውን ይሰማቸዋል። ከዛስ በገነት አንቺ ባል ይመጣል እኔ ጋር አንቺ ተረገምሽ እያሉ ሲረግሟት መላእክቶችም ሲረግሟት ያድራሉ ሴቷን ማለት ነው። በገነት ቢጠብቋቸው እነኚህን ተራጋሚዎችን እንደሆነ ስሙ። ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አላህ። ይሄ የሚያለቅሰው በገነት ውስጥ ሁር ላይን የሚባሉትን ወሲብ አደርጋለሁ ብሎ እየሻፈደ እንደዚህ ስቅ ብሎ የሚያለቅሰው ሁር ላይን የሚባሉትን አጥንት ብቻ የሆኑትን እነሱን ወሲብ ለማድረግ ነው። ሲያስበው በቃ በጣም ተወስውሶ ነው እያለቀሰ ያለው ሼሁ። እኔ አላልኩም አላህ ነው ያለው። ወላሂ አላህ ያለውን ሲሰሙ በቃ ወሲብ ታደርጋላችሁ አልቻሉም ሼሆቹ እንዲህ ተወተው ሰወሱ። 4-3 አግብተው እንዲህ ቅንዝረኛ ከሆኑ ያላገቡት ምን ይበሉ ጋር። አላህ ነው ያለን ወሲብ እንደዚህ ብልታችን ግጥር ብሎ እነኛን አጥንቶች ወሲብ እናደርጋለን። ትልቁ ተስፋቸው በገነት ማለት አይካንት የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠጡታላችሁ ዘላለም ያበጠጡታላችሁ የማይፈርጥ የማይሟሟ የማይማሽሽ ስነካው ደስ የሚል ዘላለም ያበጠጡታል በገነት። እስልምና ነው ይሄ። ወንዶቹን እንዴት ቅንዘረኛ አድርገው እንግዲህ ሰው እያረዱለት ጃድ እየወጡለት በቃ መስዋዕት እየከፈሉ እንትን የሚሉት ይሄ የማይፈርጥጡት ለማግኘት ነው፣ እሱን ለመንካት ነው። አላህ ነው ያለን እያሉ እንደዚህ የሚወሰወሱለት ማለት ነው። ህይወት የለውም እስልምና። የእስልምና ህይወቱ ዝሙት ነው። እንቀጥል። አነ ሑረል ዒን በጀነት ውስጥ ያለው ሑረል ዒን ወደ ባሏ በምትመጣበት ጊዜ እንዴት እንደሚያለቅስ እዩት። አንድ ሑረል ዒን ወደ ባሏ በመመጣ ጊዜ አልቻለም። በቃ እያሰበው ይሄ ሰውዬ ወንበሩን አበላሽቶታል። ይሄኔ ቢነሳ ይሄ ኡስታዝ ሑረል ዒኖች ከላይ እያለቀሰ ነው፣ ከስር እንትኑም እያለቀሰበት ነው። እርግጠኛ ነኝ እነዚህ ተበሳብሷል። እንደዚህ ቅንዝረኛ አድርገዋቸዋል። አዳምጡት። እንደ ወርቅ እንደ አልማዝ ታብረቀርቃለች። በነካ እንግዲህ እንደ ወርቅ እንደ አልማዝ ታብረቀርቃለች ያለው ምኑን ነው? ሴቷን ማለት ነው። ሁር ላይን የምትባለውን ሐዲሱ እንደዚህ ይላል። ሳያል ቡካሪ 32:54 ላይ everyone will have 2 wives from the huris እያንዳንዳችሁ አትሊስት 2 ከሁሪ ታገባላችሁ። the marrow of the bones of their legs will be seen through the bones and the flesh መቅኔያቸው በአጥንታቸው ውስጥ ይታያል። ረጃጅም አጥንታም ናቸው። እነኚህ ወሲብ ታደርጋላችሁ ብሎ ነው ያላቸው ሙሐመድ። እና እነኚህ ሰዎች ደግሞ ቅንዝረኛና በጣም ሱሰኛ ከመሆናቸው የተነሳ ያሉትም ተፍሲር ኢብን ከሲር ሱራ 56 ከ27 እስከ 40 ባለው ላይ ሲፈስረው እንዲህ ብሏል። they are an infatuated state with their husbands and haven't you ever seen a she camel in heat she is like that ልክ በበረሃ በኋጥም ወይንም ደግሞ በቅንዝር እንዳለባት ግመል እንደዛ በዝሙት ቅንዝር ብለው ነው የሚጠብቁት ይላል። ምን ብለው? በዝሙት ቀንዝረው ነው የሚጠብቁት። ስለዚህ እነኚህ ቅንዝር ያሉትን በወሲብ ወይም በዝሙት ቀንዝረው የሚጠብቁትን እነሱ ወሲብ ለማድረግ ነው እንደዚህ ሽፍት የሚሉት ማለት ነው የሚመኙት። ቁጥር ያስደስተሃል ያ ረቢ አላህ። እንደ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ በነካኸው ቁጥር ያስደስተሃል ያ ረቢ አላህ እያለ የሚሻፍደው የሁር ላይን የሚባሉትን ጡታቸውን ለመንካት እንግዲህ ሰው አይደሉም ለወሲብ የተዘጋጁ እነኛን አጥንት የሆኑትን ወሲብ ለማድረግ ወንዶቹ እንዲሻፍዳሉ። ለሴቶቹስ አላህ ሴቶቹን አያውቃቸውም። አላህ ነው ያለን እያሉ እንደዚህ ለሃጭ በለሃጭ እየሆኑ ኡስታዞቹ የሚያለቅሱት ለዝሙት ነው፣ ህይወት ስለሌለው እስልምና። አላልኩም አላህ እኮ ነው።
መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። ዱንያ ሙሉ በሙሉ መጥታ ባቀፈችው ጊዜ በነካችው ጊዜ ለስላሳ ሰውነቷ እያለ በሐሳብ የነካችው እየመሰለው ይሄ ሰውዬ እየተጨመላለቀ ነው። ጀሚዓ ተርሚዚ 25:36 ላይ በገነት ያሉት ምን ይላል? The believer shall be given in paradise such and such strength in intercourse። በገነት ላሉ ወንዶች ወይም ሰዎች ሙሐመድ ምን አለ? ላማኞቹ እንዲና እንዲያ ያለ ወሲብ የሚያደርጉበት ጥንካሬ ይሰጣቸዋል አለ። It was said, O messenger of Allah, and will he able to do that? ያላ መልእክተኛ ይሄን ማድረግ ይችላል ተብሎ ተጠየቀ። He said, he will be given the strength of 100 የመቶ ሰው ጉልበት ይሰጠዋል። ምን የሚያደርግበት? ወሲብ የሚያደርግበት ቢዚ የሚሆንበት የመቶ ሰው ወሲብ ይሰጠዋል ማለት ነው። ሱናን ኢብን መጃ 43:37 ላይ he will have a male member that never become flaccid ብልቱ እንደ እንትን ተገትሮ የሚቀር ይሰጠዋል። ብልቱ ቆሞ ነው የሚቀረው ማለት ነው። ይሄ እስልምና ነው፣ የእስልምና አስተምሮ ነው። እና በገነት እንደዚህ የሚሻፍዱለት የሚመኙ ከነድንጉላ እዛ ሁሌ ቢክራ እኮ ነው። ድንግሎች እዛ ነው ጀነት ከገባን ሁሌ ቢክራ እኮ ነው። ፈጀዐልናሁነ አብካራ ይላል ቁርአን። ወላሂ ሁሌ ቢክራ ነው። አላሁ አክበር። ኢነ አስሐብል ጀነቲ اليوم في شغل فاكهون ይላል። የጀነት ሰዎች ዛሬ ትንሽ ቢዚ ውስጥ ናቸው ይላል። ቢዚነቱ ምን እንደሆነ ታውቃለህ? ሚስት ጋር ለግንኙነት ስታደርግ ረገፍ ያችን ነው ቢዚ ሆናቸው የሚለው። ሌላ ስራ የለም እዛ አባቴ ጀዛ ብቻ ነው። እንግዲህ አስቡ፣ በገነት ውስጥ ወሲብ ለማድረግ ነው እንደዚህ ሁሉም በአንድ ድምፅ የሚቋምጡት። ወንዶቹ በገነት ያሉ ሴቶችን ወሲብ እናደርጋለን የሚል ቅንዝርና የተጠናወተው አስተምሮ ነው ማለት ነው። ይሄንን ነው የሚመኙት። ዘላለማዊ ደስታ ብለው የሚመኙት ይሄንን ነው። እንግዲህ እንደሰማችሁት ነው የእስልምናን አስተምሮ። በእኛ ግን መጽሐፍ ቅዱስ እንደዚህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን በማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 30 በገነት መግባት መጋባት አለ ወይ ተብሎ ተጠይቆ በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም በማለት ዘግቶታል። ስለዚህ በእኛ ማግባት መጋባት የሚለው ከትንሣኤ በኋላ የለም። ስለዚህ እኛ የምናፍቀው በገነት እንደዚህ ለዝሙት የተዘጋጁ እነሱን 24 ሰዓት ወሲብ እናደርጋለን የሚል አይደለም ማለት ነው። ይህን ይመስላል። እንግዲህ ሀሳብ አስተያየታችሁን በኮመንት ሳጥን እንዲያስቀምጡልን። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉት። እንዲሁም ይህንን መረጃ ሼር በማድረግ ለሌሎችም አዳርሱት። ሙስሊሞች ደግሞ አይምሯችሁን ተጠቅማችሁ ከእንደዚህ ዝሙት ላይ ካውጠነጠን አስተምሮ ወጣ ብላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናንተ የከፈለውን ቤዛነት አስተውላችሁ አንብባችሁ ተረድታችሁ ወደ እውነት ወደ ህይወት እንድትመጡ ጥሪ እናስተላልፍላችኋለን። ቸር ቆዩ።